ሶስቱ ኢትዮጵያውያን አትሌቶች የዓለም ክብረ ወሰን ለመስበር እርስ በእርስ ሊፋጠጡ መሆኑ ታውቋል። መላው የአትሌቲክስ ተከታታይ ይህ ውድድር በቶሎ ደርሶለት እንዲደረግ ምኞታቸውን እየገለጹ ይገኛሉ። ግን ይህ ውድድር ገና 15 ቀናት ይቀሩታል። እኔ በግሌ በዚህ ዓመት ከሚደረጉ ትልልቅ የአትሌቲክስ ውድድር መድረኮች መካከል ይህ አንደኛውና ቁንጮ ላይ መቀመጥ የሚችለው እንደሆነ በድፍረት መናገር እችላለሁ። እነዚህ ኢትዮጵያውያን ለሀገራቸው በኦሎምፒክና በዓለም ሻምፒዮናዎች ትልልቅ ክብሮችን ማስገኘት የቻሉ ናቸው። አሁን ደግሞ የ5000 ሜትር የዓለም ክብረ ወሰንን ወደ ኢትዮጵያ ለመመለስ እርስ በእርስ ሊፋጠጡ ቀጠሮ ይዘዋል። በሰኔ ወር 5ኛው ቀን ኖርዌይ ኦስሎ የሚደረገው የዳይመንድ ሊግ መድረክ ለ5 ዓመታት ዋችን ይሁኑ። የ5000 ሜትር የዓለም ክብረ ወሰን የትራክ ውድድር በአትሌቲክስ መድረኮች ከዓመት ዓመት እጅጉኑ ፈጣን የሆኑ ሰዓቶች እየተመዘገቡበት በየጊዜው እየተሻሻሉ ከመጡ ውድድሮች ውስጥ የሚካተት ነው። ዝነኛው ኢትዮጵያዊ አትሌት ኃይሌ ገብረስላሴ ይህንን ክብረ ወሰን በሩጫ ዘመኑ 4 ጊዜ በተለያዩ አጋጣሚዎች መሰባበር ችሏል። ቀነኒሳ በቀለም ቢሆን ይህንን ክብረ ወሰን ወደ ኢትዮጵያ አምጥቶት ያውቃል። አሁን ሶስቱ ኢትዮጵያ ዮሚፍ ቀጀልቻ፣ በሪሁ አረጋዊና ሀጎስ ገብረ ሕይወት ዳግም የ5000 ሜትር የዓለም ክብረ ወሰንን ወደ ኢትዮጵያ ለማምጣት ሰኔ 5 በኖርዌይ ኦስሎ ተቀጣጥረዋል። ለመጀመሪያ ጊዜ ይህ የዓለም ክብረ ወሰን ወደ ኢትዮጵያ የመጣው 1994 ኔዘርላንድስ ሄንግሎ ላይ ነበረ። ኃይሌ ገብረስላሴ 12 ደቂቃ ከ56 ሰከንድ ከ96 ማይክሮ ሰከንድ በመግባት ከዚያ በኋላ ኃይሌ ገብረስላሴ ይህንን ክብረ ወሰን 3 ጊዜ ዳግም መያዝ ችሏል። 1995 ስዊትዘርላንድ ዙሪክ ላይ ኬንያዊው ሞሰስ ኪፕታኑይ ይዞት የነበረውን 12 ደቂቃ ከ55 ሰከንድ ከ30 ማይክሮ ሰከንድ ከ10 ሰከንዶች በላይ በማሻሻል ኃይሌ ገብረስላሴ 12 ደቂቃ ከ44 ሰከንድ ከ39 ማይክሮ ሰከንድ በመግባት ዳግም የዓለም ክብረ ወሰንን በእጁ አስገባ። የዩቲዩብ ተከታታዮች ሰብስክራይብ በማድረግ ቤተሰብ መሆን እንዳትዘነጉ፣ ላይክ እና ሼር በማድረግ ለሌሎች እንዲዳረስም አድርጉ። ከዚያም በኋላ ማንም ይህንን የዓለም ክብረ ወሰን መድረስ አቅቶት ለ2 ዓመታት ቆይቶ ነበረ። 1997 እዚያው ዙሪክ ላይ የራሱን ሰዓት ኃይሌ ገብረስላሴ ዳግም ማሻሻል ቻለ። ለመጨረሻ ጊዜ ኃይሌ የ5000 ሜትር የዓለም ክብረ ወሰንን ያሻሻለው 1998 በፈረንጆቹ አቆጣጠር በፊንላንድ ሄልሲንኪ ላይ ነበረ። 12 ደቂቃ ከ39 ሰከንድ ከ36 ማይክሮ ሰከንድ በመግባት ይህንን የዓለም ክብረ ወሰን ለ6 ዓመታት ኃይሌ ገብረስላሴ ማንም እንዳይደርስበት ሰቅሎት አስቀምጦት ነበረ። ከዚያ ግን ቀነኒሳ በቀለ ተነሳ። አንበሳው አትሌት ቀነኒሳ በቀለ 2004 በፈረንጆቹ አቆጣጠር ኔዘርላንድስ ሄንግሎ ላይ 12 ደቂቃ ከ37 ሰከንድ ከ35 ማይክሮ ሰከንድ በመግባት የዓለም ክብረ ወሰንን መቆናጠጥ ቻለ። ከዚያ በኋላ ለ16 ዓመታት በዓለማችን የተነሱ ታላላቅ የተባሉ የትራክ የረጅም ርቀት ሯጮች ይህንን የዓለም ክብረ ወሰን ለመስበር የቻሉትን ሁሉ ሞከሩ፣ ግን አንዳቸውም ሊሳካላቸው አልቻለም። ቀነኒሳ በቀለ አርቆ ያስቀመጠው የ5000 ሜትር የዓለም ክብረ ወሰን በመጨረሻም 2020 በፈረንጆቹ አቆጣጠር ከዛሬ 5 ዓመታት በፊት ዩጋንዳዊው አትሌት ጆሹዋ ቸፕተጋይ 12 ደቂቃ ከ35 ሰከንድ ከ36 ማይክሮ ሰከንድ በመግባት በእጁ አስገባው። ይህ የዓለም ክብረ ወሰን በዩጋንዳዊው አትሌት ከተያዘ እነሆ 5 ዓመታት ሞሉ። የ5000 ሜትር የትራክ አትሌቶች ይህንን ክብረ ወሰን ለመስበር ብዙ ጥረቶችን አድርገዋል፣ ግን አንዳቸውም ከጆሹዋ ቸፕተጋይ ላይ የዓለም ክብረ ወሰኑን መንጠቅ አልቻሉም። አሁን ግን የዓለም ክብረ ወሰኑ ወደ ኢትዮጵያ እንዲመለስ ሶስቱ ኢትዮጵያውያን አትሌቶች ቆርጠው የተነሱ ይመስላል። የፊታችን ሰኔ 5 2017 ኖርዌይ ኦስሎ ላይ በሚደረገው የዳይመንድ ሊግ ውድድር የዓለም ክብረ ወሰኑን ለማስመለስ እድል ካላቸው አትሌቶች ሀጎስ ገብረ ሕይወት የተሻለውን ብቃት ከዚህ በፊት አስመልክቶናል። ከሶስቱ አትሌቶች መካከል ሀጎስ ገብረ ሕይወት ለዓለም ክብረ ወሰኑ እጅጉኑ የቀረበው ሰው ነው። የ31 ዓመቱ ሯጭ ከዚህ ቀደም ከዛሬ ሰከንድ በመግባት አንደኛ ሆኖ አጠናቋል። የግራንድ ስላም ትራኩንም ውድድር ሁለተኛ ሆኖ በመጨረስ
$50,000 አሸንፏል። አሁን ሙሉ ትኩረቱን 5000 ሜትር የዓለም ክብረ ወሰንን መስበር ላይ አድርጓል። ከሃጎስ በመቀጠል ይህንን ክብረ ወሰን ለመስበር የተቃረበው ኢትዮጵያዊ ዮሚፍ ቀጀልቻ ነው። የ27 ዓመቱ አትሌት ግንቦት 2024 ልክ የዛሬ 1 ዓመት አካባቢ ፈጣን ሰዓት ነው 5 ሰከንድ ብቻ ከዓለም ክብረ ወሰን ዘግይቶ የገባው በሪሁ አረጋዊ ከፊቱ ሌላ ስኬታማ የሩጫ ዘመናት እንደሚቀሩ በድፍረት መተንበይ ይቻላል። የዩቲዩብ ተከታታዮች ሰብስክራይብ በማድረግ ቤተሰብ መሆን እንዳትዘነጉ። ላይክ እና ሼር በማድረግ ለሌሎች እንዲዳረስም አድርጉ። በፓሪስ ኦሎምፒክ በ10000 ሜትር የብር ሜዳሊያን ለሀገሩ ማስገኘት የቻለው ይህ አትሌት በቅርቡ ናንጂንግ በነበረ የቤት ውስጥ ዓለም ሻምፒዮና በ3000 ሜትር ለኢትዮጵያ የብር ሜዳሊያን ማምጣት ችሏል። የ5 ኪሎ ሜትር እና የ10 ኪሎ ሜትር የጎዳና ላይ ውድድሮችን የዓለም ክብረ ወሰንን መቆናጠጥ የቻለው በሪሁ አረጋዊ በዳይመንድ ሊግ ውድድር በ2025 የውድድር ዓመት ሻንግሃይ ላይ የሀገሩን ልጅና የለሜቻ ግርማን ወንድም ኩማ ግርማን አስከትሎ የ5000 ሜትር ውድድሩን 12 ደቂቃ ከ50 ሰከንድ ከ4.5 ማይክሮ ሰከንድ በሆነ ሰዓት አንደኛ ሆኖ ማጠናቀቁ አይዘነጋም። አሁን የ24 ዓመቱ ሯጭ የዓለም ክብረ ወሰንን ለመስበር ፈልጓል። ከነዚህ ሶስቱ ኢትዮጵያውያን ባለፈ የ26 ዓመቱ ኢትዮጵያዊ ጥላሁን ኃይሌ በቀለ በመድረኩ ትልቅ ግምት ከተሰጡት ሯጮች መካከል አንደኛው ነው። በ5000 ሜትር የግል ምርጥ ሰዓቱ 12 ደቂቃ ከ42 ሰከንድ ከ70 ማይክሮ ሰከንድ ነው። ጥላሁን ኃይሌ የዓለማችን የምንጊዜም 9ኛ የ5000 ሜትር ፈጣን ሰዓትን በእጁ ይዟል። እነዚህን ኢትዮጵያውያን ሊፎካከሩ ከኬንያ የሚመጡት ጃኮብ ክሮፕ እና ኒኮላስ ኪፕኮሪር ትልቅ የአሸናፊነት ግምት ተሰጥቷቸዋል። ኦስሎ ቢስሌት ስታዲየም ትልልቅ የአትሌቲክስ ክብረ ወሰኖች የተሰባበሩበት መድረክ ነው። የፊታችን ሰኔ 5 የሚኖረው የ5000 ሜትር የወንዶቹ መድረክ ደግሞ በስታዲየሙ የተመዘገበ 72ኛው የዓለም ክብረ ወሰን እንዲሆን አዘጋጆቹ ሶስቱ ኢትዮጵያውያን ላይ እምነታቸውን ጥለዋል። የዓለም ክብረ ወሰን ወደ ኢትዮጵያ ዳግም ይመለስ ሲሆን የፊታችን ሰኔ 5 መልሱን ይነግረናል። የዩቲዩብ ተከታታዮች ሰብስክራይብ በማድረግ ቤተሰብ መሆን እንዳትዘነጉ። ላይክ እና ሼር በማድረግ ለሌሎች እንዲዳረስም አድርጉ።